ማነው? ምንድነው የሚያስደነብር አንተ በማታውቀው ነው? አንተ ልብ እንደ ሞንታርቦ ስፒከር እስኪደልቅ ድረስ ይሮጥ ላሮጥልህ ነው። እና እኔ ስሮጥ አንተ ከኋላ የምትከተለኝ ቬሎ ያዥ ነህ እንዴ? አይ አበባ በታይ ነኝ። አይሻልም? አድማ በታይ አቦ ፍተለውን ተውና ፉግር ቾር ብሎ ነው። ፉግር ቾር የሚለኝ እኔ ላቦሮ አልጣበስ ቾር ነው እኔ ላቦሮ ነው ለማለት ነው። እና እኔ ስመጣ ደንብር የተነሳው አክብረኝ ነው እንዴ? ኧረ ፉገራ ለካ ተስፋዬ ካሳ አልሞተም። እኔ መጥቼ ያስነሳሁት እንጂ እነ ፍንጭቴማ ሊያስመርሹት ነበር። አረ ዝርዝራት ፉግር በመድኃኒዓለም እንዴ ሰርሰ ኮሜዲያን ልትል ነው እንዴ? ቀላል እላለሁ እንዴ? መድረኩን አጥቼ ነው እንጂ በኑሮ ግሽበት እንደዚህ የዛገውን ፒፓ ፍርፍር ነበር ማድረግ። እሺ ፍርፍሩ ግን ፒፓውን ፍርፍር ለማድረግ ከኮሜዲያን ይልቅ ሼፍ ብትሆን አይሻል? እንዴ ልፍጡ አጋጣሚውን ተጠቅመሽ የኮሜዲ ተሰጦሽን እያሾፍሽ ነው እንዴ? አዎ ፍርፍሩዬ፣ እኔ እኮ የኮሜዲያን ጥበብ ስትጠራኝ አልሰማ ብያት እኮ ነው አንተ አስገድደ የደፈርካት። በቃ ጣጣ የለውም። በዚህ ያበደ ፎገራሽማ እንደምንም እድሉን አመቻችቼ ድንቅ ልጆች ጋርማ ትቀርባለህ። በዚህ ሳምንት ትቀርባለህ። ቶቶ ስለኔ አታስብ። እውነቱን ንገረኝ ካልከኝ ዝርዝርዬ ሙች አንቺ ከንግግርሽ ይልቅ አፈጣጠርሽ በጣም ምን ያስቃል። አቦ ፎርሻ ምን ነው ምላሴን ቅበሉኝ አልክ? አቦ ፎርሻለሁ። አንተ ግን ማን አባከና ብሎ ነው እንዲህ ታሸቅጠ የነበረው? ዝርዝርዬንማ የሚያሯርጣት ማጣት ነው። አቦ አፎግራ ማጣትን ለማምለጥ ነው ምሮጦ እያልከኝ ነው? አይገርምልም እንዴ ፍሬንድዬ? የኑሮ ግሽበት አናትሽ ሊወጡ አጨለለሽ እንዴ? የኑሮ ውድነቱ የሚያጨለለው እኔን ብቻ ሳይሆን አንተንም ራሱ ባልዛው እኔ ኖርማል ነኝ ብራዘር፣ ራስን ችለጨልል። ሰማ የኑሮ ግሽበቱ ማለት ነው ከ120 ሚሊዮን ህዝብ መሃል 119ን እንዳለ አስጨልሎታል። አይገርምም? እሺ የቀረውስ 1 ሚሊዮን? የቀሩትማ በሙስና በፖለቲካ ምናምን ህዝቡን ግራ ያጋቡት የሚያጨልሉት ናቸው። ይኸውልህ ዘንድሮ ሰውን በፈሱ ድምጽ ብቻ የኑሮ ሁኔታውን፣ ትዳሩን፣ ዕውቀቱን ምን አለፋ የፖለቲካ አቋሙን ማወቅ ትችላለህ። አራል ታውቂ ይቅርብኝ ሰው በሩጫውና በዘፈኑ ይታወቅ። እኔ እንኳን በፈሲ ከምታወቅ ብራሴ ይሻለኛል። ቀረበህ። አሁን እኮ መከበሪያ ሆኗል ስለ ይኸውልህ ሀብታም ሲፈሳ ድሃ ተነስቶ እኔ ነኝ የፈሳሁት የሚለው ወዶ መሰለ? ውድና የተከበረ ነገር ስለሆነ እኮ ነው። ስለዚህ ወደፊት እቅድ ስመጥር ፈሳም ለመሆን ነው። አዎ ትልቁ ህልሜ ወደፊት ይኸውልህ ጠንክሬ ሰርቼ የፈሴን ድምጽ ማሳመር ብቻ ነው። በምን እንደ ሙዚቃ አቀናብረንም ተሰምር? በምግብ ነው እንጂ ያው ቅድም እንደነገርኩ ይኸውልህ ሆድ በንፋስ ከሞላ የሚወጣው ድምጽ ጥዝ ወይ ጢጥ የምትል ኮስማና ከፈስ የማትቆጠር ድምጽ ነው የሚወጣው። እሺ በምግብስ? በምግብ ከሆነማ ይኸውልህ ልበ ሙሉ ሆነ ደረትህን ነፍተህ ስትፈልግ እንደ አንበሳ የሚያጓራ ስትፈልግ ደግሞ ለጆሮ የሚጥም ለስላሳ ክላሲክ የሆነ ሙዚቃ፣ እሱ ደግሞ ከደበረ ይኸውልህ ሬጌ፣ ራጋ ብቻ የፈለግከውን አይነት ድምጽ ማውጣት ትችላለህ። ኦፔራስ አልችልም? ትችላለህ እንጂ አንተ ከደበረ ይኸውልህ ቅኝቱንም ታስተካክለውና ባቲ፣ አምባሰል፣ አንቾዬ፣ ትዝታ በቃ አጠቃላይ ሀገርኛ ማድረግ ትችላለህ። አንተ ማያደርገውና ጥሩ ምግብ ብበላ የፈሴ ድምጽ ነጠላ ዜማ ስለሆነ ኦፒታቴመንት ላይ ይለቃቀልኝ ይችላል። መቼም ቢሆን ማጣትና ችግርን ሮጠ ልታልፈው አትችልም። እችላለሁ። ቆይ አንተ በሩጫ ችግር የምታመልጠው የአቶ ዲባባ ልጅ ነህ? እንደው ባረገው። አረ እንኳን አላረገባቸው። ለምን አንተ የሰው አረም እንዴ! አንተ እኮ የሳቸው ልጅ ሆንክ ማለት ይሄንን የመሰለ ምርጥ የሀገር ኩራት የሆነ ዘር አበላሸ ማለት እኮ ነው ብሮ። እንዴ ቀልዳለህ እንዴ? አንተ ምን ሆነ ነው ደም የሚፈለው? የሳቸው ልጅ ኮንኩ እኮ እኔም እኮ ሯጭ ነኝ ማለት። አረ በፍጹም አንተ ሯጭ አትሆንም። እንዴት አወቅ ነው? ወይስ የአትሌቲክስ ፌዴሬሽን ውስጥ የሚበጠብጠውን ጥርሱ ነቃይ ሰውዬ ነህ እንዴ? ስማ ይኸውልህ ድንገት ተሳስተው አቶ ዲባባ ቢወልዱህ እንኳን
በእርግጠኝነት ልጅ አይደለም ብለው ይክዱሃል። ባክ አሁን እንኳን የሮጥኩት ከተበደርኩት ዕዳ ለመሸሽ። ማ መንግስትን ያበደረ? ኧረ ላሽ መንግስት የሚያበደረኝ እኔ ባለ ጊዜ ነኝ። ምን ይታወቃል? ካለው ተወለድ ወይ ካለው ተጠጋ ነው ጭዌው። ያው ከመንግስት አልተወለድክም። እኔ ያው በቀበሌ በኩል አንድ ላይ 5 ምናምን ተደራጅተሽ ተጠርንፈሽ ከገባሽ ብዬ ነው። አባቴ ለመጠርነፍም እኮ ማን እንዴት ነህ ከየት ነህ የሚለው ተቆጥሮ ነው። እሺ ዝም ብሎ አይደል። እናንተን ማን ነው አምኖ ያለ መያዣ በጨበጣ የሚያበደር? አቶ መርድ ናቸው ባራጣ ያበደሩኝ ባክ። እና ሸብበው በስሎ ሞሽን ዋዋ ያሉ ነው የሚሄዱ ሽማግሌ ነው እንዲህ እንደበጠሰ ሲኖ የምታሸቅተው። ወዳጄ ሳይያዙ ነው እንጂ ሳይያዙ ከተያዙ ብዙ ነው መዘዙ። ምንድነው መዘዙ? በድር ባንተ አልተጀመረም ብሮ። እሺ የሰፈራችን ሞቲቬሽናል ስፒከር ማነው? አንተ ሞታርቦ ስፒከር እንዴ? ወንድማማ ዝናሽ ወደምትፈልገው እያጠጋጋ ነው እንዴ ብትሰማው? ታዲያ ሞንታርቦ ካልሆነ ምን አይነት ስፒከር ነው ያልከው? ሞቲቬሽናል ስፒከር። እሱ ደግሞ ምን አይነት ስፒከር ነው? ወይኔ ይሄ ያለ አይደለ ኮንሰርት ሲዘጋጅ ዘፈን ሲዘጋጅ ግብደው ስፒከር የሚቀመጠው። ቆይ አንተ ይሄን በምን አወቅ እንዴ? ከዘፋኞቹ ኋላ ሆ ሆ ሆ ሃ ሃ ምናምን ያሉ እንደሚሉት ተቀባይነት ጀመርክ እንዴ? ንፍጦ ግን እውነት ለሀገርና ለማህበረሰቡ እያበረከትክ ላለው ውለታ መንግስት መሸለም ነበር። ደግሞ ምን አይነት ውለታ ባልኩ? ይሄ ድድብና ወደ ማህበረሰቡ ወደ ህዝቡ እንዳይዛመት በማሰብ ከሰፈር ባለመውጣት ነው። የሀገራችን ኢኮኖሚ ሆኖ ነው እንጂ እኮ አንተ እኮ የድድብና ኳራንቲን ተገንብቶ እዛ መቆየት የነበረብህ ሰው ነህ። እውነት ኧረ ላሽ በእናትህ ከተበዳሪነት እንኳን የማያላቀቅ እውቀት ትመጻደቃለህ እንዴ? እሱ እውነትን ነው። ቻፓውም የተከማቸው እኮ እውቀት ያላቸው ጋር ሳይሆን ለአንድ ለሁለት ለሶስት ለአራት እያሉ በሚቆጥሩ ሰዎች እጅ ላይ ነው። ዋናው ቻፓ ነው አባቴ። ባትማርም በባቄላ ለምን አቆጥሩ እኮ ምንጩ ያልታወቀ ሀብት መጠየቅ እንደሆነ ቀርቷል። ብሩን ከየትም ማምጣው እንደምንም ማምጣው ብቻ አንተ ዳቦ ቤት ከከፈትክ ሰላም ነን ብለው አግኝተህ ነው እንዴ? ዳቦን ትገምጣለህ፣ ወደ ስራ ትወጣለህ። ነጥብዬ ያው እንደነገርኩህ ይኸውልህ ጥሩ ምግብ ልብላ እንጂ ይኸውልህ አይደለም ሆፕ ላይ አዲሱ ምንድነው ሰዋሶ ላይ የሚለቀቅላልሽ ሽግሩ በላማ እሱን ለኔቶ የሚበላው ያጣ ህዝብ ይኸውልህ መሪውን ይበላል እንደሚባለው እና መንግስት ልበለው አይደለም መብላ ተሰለቀጠው። እኔ እዚህ ጉዳይ ላይ የለሁበት አለሁበትስ ብትል ምን እንዳትሆን ነው? እንዴት አልሆንም? ለአጣኔ መጣ ለጻድቃን ይተርፋል። ምንድን ነው የሚተርፍን? ጥይት ነው። ደግሞ እኔ ይኸውልህ በአፍ የተናገርኩ እንጂ እኮ በተግባር አላደረግኩትም አይደል? በአፍ ማለትም ያስመታል እኮ። መንግስት ሆይ እባክህን ስትመታ ለይተህ ምታ፣ እንዳትምታታ። አይደለም ጥይት ኩርኩም የሚስት ልጅ አንተ ከኔ ጋር እንዴት ነው የምትምታታው? ከኑ ጋር የተገኘ ሰሊጥ አብረህ ተቀጥ ይላሉ አበው ሲተርቱ። ቆይሺ ነጥብዬ አይደለም መወቀት ከኔ ጋር አብረን ብትፈጭስ? ትሽ ዮን ካሻሩ ይመስል ቆይኔ ካሻሩ ጋር የምፈጨው የሾኔን ብቅል ምንስ ቢሆን ወንድም አይደለም። እኔ የሚቆጭ ሊሞት አንድ አሙስ ከቀረው ጋር ሰበር ዜና በመሆኔ ነው። አረ ነጥብ በእናትህ በቃ እንዴ ተንቦቁቀኔንም አታንቦቁቀኝ። መንግስትና ተመንቦቅቦቅ ምን አላት? ገና ያስቀዝናል። እሺ በቃ አረ እንርሳው፣ ጨዋታ እንርሳው። እንዴት አድርገን እንርሳ? መጀመሪያ ነበር መጥነው መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ ምናምን አሉ ልትለኝ ነው አበባ አይደል? አዎ አቦ እኮ ያላሉ ነገር የለም። ውይኛ አቦ የሚባሉ ሰውዬ ምንድነው እንደርጎ ዝንብ በየወሬው መሃል ዝም ብለው ጥልቅ ጥልቅ የሚሉት? እሳቸው ወሬ ላይ ነው። አንተ አለ አይደል እንዴ ቤተ መንግስት ጥልቅ የምትል? ይኸውልህ ነጥብዬ ምን አለ መሰለህ፣ ቆይ ደግሞ አንተም አስብበት እንጂ እኔ እናንተ ያወራነው እዚሁ ቤታችን ቁጭ ብለን ነው አይደል? የወሩት በል
እኔን አታነካካኝ። አዎ ያወራሁት እኔ ያወራሁት እዚህ ቤታችን ቁጭ ብዬ ነው አይደል? እዚህ አካባቢ ደግሞ ማንም የመንግስት አካል ስለሌለ አልፈራም። ግጥም አድርጎ ነው የሚሰማው። መንግስት እኮ የሰው ወሬ ይጠልፋል። ኧረ በእናትህ አትቀደድ። መንግስት ወሬ አይጠልፍ። እና ዳንቴል ነው የሚጠልፈው? አዎ ዳንቴል ሊጠልፍ ይችላል። ምክንያቱም ይሄ መንግስታችን ይኸውልህ የልማትና የብልጽግና ስለሆነ መስኖም ይጠልፋል፣ ዳንቴልም ይጠልፋል። የሚመራ መስኖ እንዴ አንጀት የምትበላው? አዎ ይመረኛል። መንግስት እኮ መሐሪ ነው። መንግስት እንደዛ ተሳፍተው እንኳን ሊመርህ ብትደመር ራሱ ይቀንሳል። እሺ እርጉም እንዴ ለምንድን ነው የማይመረኝ? በቃ እንደማንኛውም ሰው ጥፋቴን አምኜ ይቅርታ ጠይቀዋለሁ። ሌሎቹንም እንደማርና ይቅርታ እንዳደረገላችሁ ለኔም ይቅርታ ያደርግልኛል። መቼም ያደርግልኛል። መንግስት ይቅርታ ስለሚያደርግ እንጂ ብዙ ስለሚበላ መሰለ እንዴ ሆደ ሰፊ የተባለው? ይሄኔ ነው መሩት። ወይኔ ማማ ኢትዮጵያ፣ አንቺም ለካ እንደ ሰው አበዳሪ ሀገራትን ስታይ እንደዚህ ነው የሚያሳቅቁሽ። እኔ ስቅቅ ልበልልሽ እናቴ። ይሄ ወጤጤ ጓደኛ በሉህ የሚለው እኔ ጅብ ነኝ እንደ ሰው የምበላው? አረ ጠላቶትን ምንም ጅብ አይመስሉ እና የምባላ አውሬ ነው የምመስለው? ይመስላሉ እንዴ? እኔ እንጃ። እስኪ በደንብ ልዩት። እስኪ ወደ ግራ ዞር በሉ። ምድርና ሰማይ ዙርብ። እኔ የዓመት በዓል በግ ነኝ እንዴ እያገላበጥክ የምታየኝ? አረጋሽ መርዲ፣ በግማ ሊሆኑ አይችሉ። በግ በሰው ይበላል እንጂ እኮ ሰውን አይበላም። እና እኔ ምንድን ነኝ? ከጠየቁኝማ እርሶ ማለት የሰው ማኛ ኑት። ትበል ቀጣፊ ማኛ ሰርገኛ የምትለው እኔ ጤፍ ነኝ? አይ አይደሉም። ለካ ጤፍ በሰው ይበላል እንጂ ሰውን አይበላም። እኔ መረድ ግን ሰውን እበላለሁ አይደለ? ኧረ አይበሉም። እበላለሁ። እሺ በቃ ይበላሉ። ጭራሽ አንተም ደገምክልኝ። ኧረ እኔ ልደግምሎት ፈልጌ አይደለም። እርሶ እበላለሁ ብለው ራስዎት እያመኑ የኔ አይበሉም ብሎ መከራከር ትርፉ እኮ ጉንጭ ማድከም ይሆናል ብዬ ነው። ልክ ነህ። ጉንጭ ማልፋት እንዳይሆን የኔን ተወና ያ መርዴ ጓደኛ ምን ማለት እንደፈለገ ንገረኝ። እንደውም አንድ የልቀቁኝና ያ መደዴ ምን ማለት እንደፈለገ እጄ ጠይቀዋል። ታው እንጂ ልልቀቅህና ሄደህ ጠይቀዋለህ? አዎ ጠይቀዋለሁ። እርሶ ለሀገር የሚጠቅም በጣም ትልልቅ ሀሳቦችን ማሰብ እየቻሉ በዚህ በማይረባ ነገርማ መጨነቅ የለበትም። ዝርዝርዬ እኔ አንተም ብለቅ ወገቤ ላቀቅ ወገቤ ላቀቅ። ጋሽ መርዲ ይገባኛል እኮ ከኔ መለየት እንደሚከብዱት፣ ግን ይህን ጉዳይ ቶሎ አጣርቼ ልምጣና ከፈለጉ ከራስዎት ጋር አጣብቀው ስውር ይሰፉኛል። ወይቺ እናጣራለን። አዎ ይህ ጉዳይማ የግድ መጣራት አለበት። ዝርዝርዬ ከተሳካልህ ሌላ ታክቲክ ሞክር። እኛ ዘግይቶም ቢሆን እናጣራለን ማለት እናረሳሳለን ማለት እንደሆነ ገብቶናል። እሺ ምን አገባኝ። ይህ ወሬ ግን ቶሎ ካልተቋጨ ህዝቡ እርሶን ባየ ቁጥር ጭራቅ እንደመጣበት ነው ፈርቶ የሚሮጥ። ይሮጣ ቢሮጥ አስፈላጊ ከሆነ እንዳንተ ተይዞ ይቆማል። እንደውም ሰውን ሰው የሚበላው በቡዳ ስለሆነ በእርግጠኝነት ቡዳ ብሎ ነው የሰደቡት። ይበለኛ። እኔ መርድ ግንባሬ ላይ ብር እንጂ ስድብ አይለጠፍበት። እና ቡዳ ቢባሉ ምንም አይመስሉትም? አዎ ምንም አይመስለኝም። ቆይሽ ሰውን ቅርጥፍጥፍ ስልቅጥቅጥ አድርጎ የሚበላው የቀን ጅብ ማን ነው? የሰው ጅብ ቢባሉ ምንም አይመስሉትም? አዎ ይበሉኛ። እንዴ ከፈለጉ ጫካ ውስጥ በሙሉ ያሉትን አራዊቶች ዘርዝሮ ናሽናል ጂኦግራፊ ይበሉ። ይህ ሁሉ የስድብ ውርጅብኝ ሲዘብቡት ምንም የማይመስሉት ከራሱ ጋር ተጣልተው የቆየ ቂም አለበት እንዴ? እኔ ጠፋው መረድ። ምን አልካተ? እኔ መረድ ነኝ ከራሴ ጋር የተጣላሁት? ከተጣሉ ጣጣ የለውም። ኦባሳንጆ መጥቶ ቢሆን ያስታርቁታል። ማነው ደግሞ ስልጆ? ቆይ አንተ ምን ሆነህ ነው የሮጥከው? መንግስት እንደ ቆሎ ጓደኛ ስዘረጥጦ ነው። ኧረ እኔ አልዘረጠጥኩትም። እና ከዚህ በላይ እግሩን ይዘህ በጠረባ ልዘረጥጦ አማር?
አረጉሩ ጋር ማን አደረሱ? እና እኔ ላደርስ ትዘረጥጧለህ? እስኪ ተወኝ። መንግስት ማለት ሂሳብ ትምህርት ላይ የተማርነው አሲምፒቶት በለው። አሲምፒቶት ማለት ምን ማለት ነው? አይነኬ አይጠጌ ማለት ነው። ምን አንተ በአካል ብትቀላቀል በረጅም ምላስህ ቤተ መንግስቱ ሳታያት ብለህ ትገባለህ። ኧረ አንተ ልጅ ተወኝ በእናትህ። አንተ ትብስ እኔ ብስ ተብለን ተከባብረን ተቻችለን ከኖርነው መንግስት ጋር አታጣለኝ። ተከባብረን ዘንድሮ ልጆች ግን አክብሮታችሁን የምትገልጹት በስድብ ነው አይደል? ኧረ እኔ አልተሳደብኩም። ምን ብዬ ተሳደብኩ? መንግስት ሆዱ ሰፊ ስለሆነ ብዙ ይበላል ሆዳም ነው ብለህ ነዋ። ኧረ ዝም በል። እኔ ይኸውልህ ሆደ ሰፊ ነው ያልኩት ታጋሽ ቻይ ነው ለማለት ነው። እዛ የወለደ የቻለ እንጂ መንግስት ምን አገባውና ነው የሚችል እንዴ? ምን አንተ ተከፋይ ካሬ መስል የመንግስት ስም አይጠራብኝ አልክ? ስሙ ሲጠራ ሰቅሏል ብዬ እኮ። አታስብ። በክፉ ያነሳኝ በክፉ ይነሳ፣ በደግ ያነሳኝ ደግሞ በደግ ይነሳ ሲል ራሱ ይተዋል። በዚህ ጩቤ ምላሱን ወቅታው መቼም አይተው። ቆይ እኔ ያልገባኝ እንደዚህ ሽንጥህን ይዘህ የምትከራከርለት ከሚል ሰው አሞሌ ላይ ትንሽ ቆንጠራ አድርጎ አስላሰ እንዴ? እኔ አሁንም ልሮጥ ነው ያለውበት። አንተ አርፈህ ቁጭ አለ። ቁጭ አልልም፣ እሮጣለሁ። ቁጭ አለ። ቆይ ድንገት ተነስተህ የምትሮጠው የአበበ ቢቂላ ሌጋሲ ለማስቀጠል አስበህ ከሆነ ተሳሳል። አበበ ቢቂላ ይኸውልህ በባዶ እግሩ እንጂ የሮጠው እንዳንተ በባዶ ወዶ አይደለም። ገባህ? እና ከአንተ ጋር ተቀምጬ መቃብሬ ላይ ሩጫውን ሳይጀምር የጨረሰ ተብሎ ይጻፍልኝ? ውዩ እንዴት ነሽ ማሙሽዬ? እሺ እንዴት ነው ራበሽ? ጡት ልስጥሽ? የራበው አንተ ነህ። የራስህን ጡት ሰልፊ ምጣጠው። የእንጨት ሽበት ጎዶሎ። እንደውም ልንገሮት እውነቱን፣ እርሶ ሲመቱ መቃብሮት ላይ ምን ተብሎ እንደምጻፍ ያውቃሉ? ኖሩና ከዚህ ዓለም መከራ በሰላም አረፉ ተብሎ ነው። አንተ ሞት ላይ ግን የምናርፈው እኛ ስለሆነ መቃብር ላይ የሚጻፈው ግልግል እንኳን ሞተ ተብሎ ነው። ትስ እድሜ በቂጡ የእንጨት ሽበት። እንደውም አንድ እውነት ልንገሩት፣ እርሶ ሲሞቱ ምን ተብሎ እንደሚጻፍ ያውቃሉ? መቃብሮት ላይ ኖሩና ከዚህ ዓለም ድካም ከዚህ ዓለም መከራ በሰላም አረፉ ተብሎ ነው። እሺ ማን ነው ደግሞ ስልጁ? እንዴ አልሰሙም እንዴ ጋሽ መርድ? ምኑን ያልሰማሁት? እንደ ስንዴ ከውጭ አስታራቂ ሽማግሌ ማስገባት መጀመራችንን። እዚህ ሀገራችን አስታራቂ ሽማግሌ ጠፍቶ ነው ከውጭ የምናስመጣው? መኖርማ ለሰማይ የከበዱ ሽማግሌዎች አሉ፣ ግን እርስ በርስ መከባበር ጠፋ። ከምድረ ገጽ ያጥፋ። እኔ መርድ ራሴን አክብሬ የሀገር ሽማግሌ ማከብር ሰው ነኝ። አረ ምንድን መርድ የሚል ሽብር ቀስቃሽ ስሞትን 10 እየጠሩ እኮ አራዱኝ። ምን አልክ? አይ ወዲህ ነው ከራስ ጋር ንግግር። ሰድበኝ ነው አይደል? አረ እኔ አልሰደብኩትም። ትበል ወስላታ። ሙልጭ አድርገህ እንደሰደብከኝ ትከሻ ይነግሩኛል። ዋናው አፍ አልበቃ ብሎት ሌላ የሚናገር አፍ ትከሻው ላይ በትእዛዝ አስገጠሙ እንዴ? አዎ አስገጠሚያለሁ። ለአንተም ከፈለግ ይገጠምልህ። አረ ምን ይሰራልኛል? አፍ ቢበዛ ትርፉ ወሬ ነው። ወሬኛ በላይ እየሰደብከኝ ነው አይደል? ለምን በእኔ ያሳብባሉ? እራስዎት አይደሉ እንዴ ወሬ ስለምወድ ያለኝ አንድ አፍ በቂ አይደለም፣ ሌላ ተጨማሪ አፍ ትከሻዬ ላይ ሞዲፊክ ይቦርቦርልኝ ያሉት? እኔ አሁን ተጨማሪ ሁለተኛ አፍ ይቦርቦርልኝ የሚል ወጣኝ? አረ እንኳን አልወጣሁት። ፈጣሪም እኮ አውቆ እኮ ነው አንድ አፍ ብቻ ይፈጠራል ማለት። ሁለት አፍ ቢኖረን ምን እንዳንሆን ነው? ይህ ህዝብ አንድ አፍ ኖሮት ሀገሩን በዘርና በብሔር ከፋፈለ። ሁለት አፍ ቢኖረው ደግሞ ራሱን ነበር ሁለት ቦታ እኩል የሚከፍለው። ህዝቡ ለምን ብሎ ነው ቆይ ራሱን ሁለት ቦታ የሚከፍለው? በመግባቢያ ቋንቋ ባለ መግባባቱ ነዋ። አልገባኝም። ይኸውልህ ከላይ ያለውና ከታች ያለው መጠያፍ ዋና የመግባቢያ ቋንቋ መሆን ያለበት የኔ የአፍ መፍቻ ቋንቋ ነው፣ የኔ የአፍ መፍቻ ቋንቋ ነው በማለት መግባቢያውን ቋንቋ አለመግባቢያ ያደርጉታል። ከዛማ በለፈለፉ በአፍ መፍቻ ቋንቋ ይጠፉ በሚለው በለመዱት የሀገር መክፈልና መገንጠል የራሳቸውን ሰውነት ገንጥለው ያርፉታል።
ለማንኛውም ይኸውልህ ዝም ብለህ በሆነው ባልሆነው እንደ ፊጋ በሬ ደንብረህ ከመፈርጠጥ በፊት የተናገርኩት ምን እንደሆነ ለማጣራት ሞክር። አንተ ደፋር አጣሪ ኮሚሽን ይቋቋምልኝ እያልክ ማለት ነው። ስትፈልግ ይኸውልህ አቃጣሪ ኮሚሽን ማቋቁምና አጣራ። ብቻ እኔ ለማለት የፈለኩት አሞሌ ለሳሉ ያልኩት አንዳንድ የመንግስት ባለስልጣኖች የሚበሉትን ጉቦ ለማለት ፈልጌ ነው። ጉቦ ምን አይነት ምግብ ነው? ጉቦ ማለት የአንዳንድ ባለስልጣኖች ባህላዊ ምግብ ነው። ይጥማል፣ እጅ ያስቆረጥማል። እጅ የሚቆረጥመው ነገር ምግብ ነው ወይስ ብርድ? እኔ የምልህ ነጥብዬ፣ አንተ የምትለኝ ቀስትዬ። መቼም ያው አለኝታና መከታ ለሆንኩ ወንድም ጨክነ ቁርስ የለም እያልከኝ ነው? ኧረ እኔ ጨክኝ አይደለም ያልኩ እኮ። ጨክነ የለም እንደማትለኝማ እርግጠኛ ነኝ እኮ። በአንተ ላይ እንዴት አችለውኝ ጨክኝ የለም እልሃለሁ። አረ በደንብ አውቃለሁ እንደማጨክንብኝ። ቀስትዬ ቁርስ ለምምልህ በመጨከን ሳይሆን ከልቤ በጣም በማዘን ነው። ምን? አዎ ቀስትዬ ቁርስ ለምምልህ ድንኳን ጥዬ ንፍሮ ቀቅዬ በማዘን ነው። አትዘንልኝ፣ አልፈልግም። ለተቸገረና ለተራበ ማዘን እኮ ኢትዮጵያዊነት ባህላችን ነው። ትሽ ይሄ አጉል ባህል ነው ሀገራችንን ወደ ኋላ ያስቀራት። አጉል ባህል አይደለም ነው። ይኸውልህ ካላወቅክ ልንገርህ፣ አጉል ባህል ማለት እንጥል ባስቧጠጥ የሴት ግርዛት ነው። ይኸውልህ ይሄ ሀበሻ ከንፈሩን እየመጠጠ የሚለው ዳቦ ነው ስለማይበላ ይሄ ነው ጎጂ ባህል፣ መጥፋት አለበት። እሺ ግን ልምከር። አትምከረኝ፣ አልፈልግም። ለእኔ በዚህ ሰዓት ይኸውልህ ከምክር ይልቅ የሚያስፈልገኝ ዝክር ወይ ተስካር ነው። ተዋቀረብህ። እኔ ከምግብ ጥያቄ ነፃ ላወጣ ነበር። ተው እንጂ የእኛ ነፃ አውጪ። አንተ ደግሞ ማን የሚሉ ነፃ አውጪ ግንባር ነህ። የምነግ ይባላለሁ። ምንግ? እሺ ስላብራራህልኝ በአንተና በጓደኛ ስም ስድቡንም በደንብ አድርገህ ስላጠጣኸኝ አመሰግናለሁ። እግዚአብሔር ይስጥልኝ። አረ ምንም አይደለም። እርፍ ጉድና ጅራት ከበስቶ ኋላ ነው አሉ። ምንም አይደለም የምትለው ገና መች ተሰደብክና በደንብ አድርገህ ያጥረገርግሃለሁ ለማለት ነው እንዴ? እርሶ ሰውዬ ምን ሆነዋል? ምን ሆንኩኝ? እኔ ምን አውቃለሁ? እንዴት አታውቅም? ታውቃለህ እንጂ አሟል አብዳል እያልክኝ አይደለም እንዴ? ማ እኔ? አዎ አንተ። አቶ መርድ በእርግጠኝነት በእኔ ተከልሎማ የሆነ ሰው እያናገሩት መሆን አለበት። ከአንተ ሌላ የሚሰድበኝ ወይም የሚያናገረኝ የለኝም፣ አይኖርም። አይ ግድ የሉትም። እኔ የምናገረውና እርሶ የሚሰሙት የተለያየ ስለሆነ የማርያም ብቅል እየፈጨው ነው በሉ እስኪ አንዴ። አልፈጭም ማለት አልልም። አይ ተውታ። አንተም ተዋ። ድሮም ወራዳና ቅሌታሙ እኔ ነኝ። ልብ አድርጉልኝ። አሁን ምኑ ነው ልብ የማደርግልህ? ወራዳና ቅሌታም ነኝ ያሉት እርሶ ኖት። አዎ እኔ ነኝ ያልኩት። ምነው እችንም ስድብ ሳትሰድበኝ ስላለፈ ቆጭ አይደል? አረጋሽ መርደን ያልሰድዎትም። እርሶ ማለት እኮ ለሰማይም ለምድርም የከበዱ ትልቅ ሰው እኮ ነው። ትበል ቀጣፊ። አረ እውነቴን ነው። እርሶ እኮ ለሰፈራችን አይኤምኤፍ ኖት። ወፈፌ ኖት። አረ በስመ አብ በሉ። አልልም። አንተ በስመ አብ በል ስትለኝ በስመ አብ የምለው አንተ የነፍስ አባቴ ነህ እንዴ? እኮ እኔ እኮ ወፈፌ ኖት እኮ አላልኩም። እና ወንፊት ነህ ነው ያልከኝ? አይደለም አይኤምኤፍ ኖት ነው ያልኩት። በእንግሊዘኛ ደግሞ ትርጉሙ የተከበሩ ለወገን ደራሽ ኖት ማለት ነው። የተከበርኩ ስለሆንኩ ነው እንደዛ እንደ ቁራ እየጮኩ ስጠራ እንዳልሰማህ ሆነ የፈረጠጥከው። እርሶ አረ እኔን አልጠሩኝም። ፈጣሪ ሆይ ድረስ። አንተ ቀጣፊ እዚሁ አይኔን ግንባር አድርገው ብለህ ትክዳለህ። አባባ መርድ አሁን እንኳን ለሐቅ ብለው ፍረዱ። ምኑን ነው የምፈርደው? አሁን እኔ አይኔን ግንባር አድርገው የሚል ወጥቶኛል። ግጥም አድርጎ አንተ የራበ ምግብ ሳይሆን የተቃውሞ ሰልፍ። አረ እንደሱ አይደለም። ያው አብዛኛውም ህዝብ ተቃዋሚ ስለሆነ እነሱን ልቀላቀል ብዬ እንጂ ነጥብዬ ከምር ርቦኛል። ግን ምንም የራበው ምግብ ፈላጊ አመስል። አረ መምሰል ሳይሆን ምግብ ፈላጊ ነኝ።
ይኸውልህ ሆዴን ተመልከተው። ሆዴ ስር ያለው ምግብ ከማለቁ የተነሳ ትልቁ አንጀቴ ትንሹ አንጀቴን እየበላው። እሺ ልንገርህ ስማኝ። እሺ ሰማሃለሁ። ያው ልጅም ባትሆን ልጅ ስለምትመስል ለልጅ ደግሞ ይታየዋል ስለሚባል ንገረኝ ልስማ። በመጀመሪያ ይህ ለምግብ ማየውን ስራህን አቁም። እሺ ስራዬን አቁሜስ ከዛስ እንደ ሚራክል መኒ ሚራክል ቡሌ ታበላኛለህ? ያለ ሀሳብ ቀን በቀን ምግብ ለመብላት ለምን እንደዚህ አታደርግም? እሺ ምን ላድርግ? ልዘርጋ እንዳልንጋ ወይስ ልነጠፍ እንዳልጋ? አረ ጠላት ይዘርጋ። አሚን ነጥብዬ። እሺ ቅድም እንዳልከው ይኸውልህ ያለ ሀሳብ ቀን በቀን ምግብ እንድበላ ምን ላድርግ? ለምን ያቋረጥከውን ትምህርት ቀጥለህ የመንግስት ምገባ ተጠቃሚ አትሆንም? ተው እንጂ ያቋረጥኩትን ትምህርት ልቀጥል? አዋ ትምህርት ትማራለህ፣ በዛውም ምግብህን ትበላለህ። በአንድ ድንጋይ ሁለት። አናትን ነበር በድንጋይ መበርገድ። እስቲ ልብ አልንካኝ። ልብማ እንዳለኝ ታውቀዋለህ። ኧረ አንተማ ልብ ሳይሆን አለ ሆድ ነው። ሆድ ይቀደድ። እሺ እስትዬ በቃ ንግግርሽም እርግማንሽም ከሆድ ጋር የተያያዘ ነው አይደል? አንተ ልጅ ዛሬ ሰይጣኔን አታምጣው። አረ ደውልለት ይምጣ። እኛ እኮ እንግዳ ተቀባይ ህዝቦች ነን። ተው እሱን እንኳን ይቅርባችሁ። አቃፊ ነን እንግዳ ተቀባይ ነን ምናምን የምትሏት እቺ ፕሮፓጋንዳ ተባኖባቸዋል። ያንተ ሰይጣን የሚታቀፍ አራስ ህፃን ነው እንዴ? አራስ ቢሆንስ እንኳን የኔን ሰይጣን ልታክፉ ይቅርና እርስ በርሳችሁ ተከፋፍላችሁ በዘር በሃይማኖት ተለያይታችሁ ይሄ አንተ ጎሳ አይደለም ለቀውጣ፣ ይሄ አንተ ክልል አይደለም ለቀውጣ እየተባባላችሁ የምትተራረዱ የምትገዳደሉ አረመኔዎች አይደላችሁ? አሃ ያንተ ሰይጣን መጤ ነው። ዛሬ ቀን በተወኝ ይሻላል። አለበለዚያ ሆድን ረግጬ ይኸውልህ 24 ሰዓት የምትለፈልፍበትን ምላስ እንዳላሰፋ። ስሙኝማ አባሳዊ ማነው አበባ መርድ። እሺ ምን ልስማ? ያልኩትንም ያላልኩትንም ቀላቅለው ከምንቸገር ለምን ንግግራችንን እንደ ፍርድ ቤት 3 ምስክር አስቀምጠን አናደርገውም? እዳ 50 ምስክር ቢደረደርም አንተ አይኔን ግንባር ያድርገው ብለህ ከመካድ አትመለስ። ቆይ አይኔ ጠፍቶ ሙሉ ፊቴን ግንባር ያድርገው ምለው እንደ ግንባር መሬት ሸንሽኜ ያርከበ ሱቅ እንድሰራበት ነው? ስትፈልግ ማዳበሪያ ወጠረ የታከለ ኦማ ሱቅም አድርገው። ቢቻልማ ከእርሶ ሳይሆን ከመንግስት ነበር ይህን ግንባር አስይዤ የምበደረው። ይኸው እጅ ከፍንጅ ተያዝክ። ለካ ብድርን ላለመክፈል ነበረ ስጠራህ እንዳልሰማ ይሆንከው። ይኸው አቶ መርድ ጆሮዬን ግንባር ያድርገው አልሰማሁት። ዝም ሌባ! ይሄ ሁሉ መዘላበድ ብድር ያለመክፈል እኩይ ዓላማህን ለማሳካት የሸረብከው ሴራ ነው። በንግግሮት ላይ ግን የኢቲቪ ተጽዕኖ በጣም ይታይበታል። ንግግሬ ቆንጆ ነው አይደል? ምን ቆንጆ ነው? እና ምንድነው ታዲያ የኢትዮጵያ ቴሌቪዥን ተጽዕኖ የሚታይብኝ? እንደምናመሻችሁ ዜና እናሰማለን ማለት ነው እንጂ የቀሩት ጠቅላላ ንግግሩት ኢቲቪ መስል ሌባ፣ ሙሰኛ፣ ሸረኛ፣ ምቀኛ ምናምን ማለት ይበዛበታል። ደግ አደረክ። እንደየስራችሁ አካፋን አካፋ ሌባ ሌባ ብለን እንጠራለን እንጂ አናንቆለጳጳስም። በጅምላ መፈረጅ ስለምትወዱ ነው እንጂ እኔ ምን ሰርቄ ነው ሌባ የምባል? አይ እናንተ በቃ ሙሉ ባንክ አልዘረፋችሁ የሰረቃችሁ አይመስላችሁም አይደል? ኧረ እናንተስ ድሃውን ህዝብ በሙስናና በጉቦ ካልበዘበዛችሁ ስራ የሰራችሁ አይመስላችሁም አይደል? ይኸውልህ አይቶ አላየሁም ሰምቶ አልሰማሁም ማለት ራሱ ሌብነት ነው። እሺ በአይኔ አይቼዎት ይሆናል፣ ግን አይን አይቶ ልብ ይፈርዳል። ልቤ ልብ አላሉትም ልትለኝ ነው? አዎ አፌ ቁርጥ ይበሉት። አይቼዎት ነበረ፣ ግን በቃ ልቤ ልብ አላሉት። የእናት አባት አምላክ ልብን ያጥፋ። አሜን አርጎት ነው ድራሹን ጥፍትፍት ያርግልኝ። የማይደርስ መስሎ ነው አይደለም ስለ ግባ አሜን ያልከው? ወይ ጋሽ መርዲ መቼ ረገሙኝ መረቁኝ እንጂ። ልብ ይጥፋ ማለት እንዴት ነው ምርቃት የሚሆነው? ምርቃት የሚሆነውማ ከልብ መጥፋት ጋር ተያይዞ መርሳት ይመጣል። እሺ ከመርሳት ጋር ተያይዞ ደግሞ እርሶ ለኔ ያበደሩኝን ብር መርሳት ይመጣል። ምን ባይሆን ወደ መጣንበት ጉዳይ እንመለስና የፓርቲውን ስያሜ ምን ነበር ያሉኝ? የምነገ ይባላል። የምነገ ሲተነተን ቢነግሩን? የምነገ ሲተነተን
የምግብ ነፃ አውጪ ግንባር ይባላል። ግን ያልገባኝ ነገር የእንትን ነፃ አውጪ ነኝ የእንትን ነፃ አውጪ ነኝ ብለው ፓርቲ የመሰረቱት የሀገሪቷን ሰላም ነው እንዴ ነፃ የሚያወጡት? ምን ለማለት ነው? አይ እንደው በየቦታው ግድያና ሞት በዝቶ ሀገሪቷ ሰላሟን አታ የጦር ቀጠና የሆነችው እነዚህ ነፃ አውጪ ነን ባዮች ከገቡ በኋላ አይመስሎትም? አይ አይመስለኝም። ግድ የሎትም ይምሰሉት። እነዚህ ነፃ አውጪዎች የሀገሪቷን ሰላም መሰለኝ ነፃ የሚያወጡት። አይደለም አልኩት ነው አልኩት። ሰማ ሚዲያ ስለማይዘግበው ነው እንጂ አሜሪካን ውስጥም በየቀኑ ሰው ይሞታል። አሜሪካ ግቢ ነው። አዎ ይሞታል። ግን እነሱ ከኛ የሚለዩት ጠቅላላው የአሜሪካ ሕዝብ ቢያንስ በቀን 3 በልቶ ያድራል። እና እኛም እኮ በቀን 3 ልናበላ ነው የምነግ የሚባል ፓርቲ መሰረት አይመስለኝም። የምግብ ነፃ አውጪዎች ነን ብላችሁ ፓርቲ የመሰረታችሁት ህዝቡ ላይ ኑሮን በማስወደድ ከምግብ ነፃ አውጣታችሁት በራብ ልደፉት ሳይሆን አይቀርም። ሰውዬ ሆቴሊካ አንተውና ወደ ኑራችን እንመለስ። አንተ ከሳሙ ብዙ ታወራለህ። እንዴ ጠቅላይ ሚኒስትር ስልጣኑትስ? ስልጣኔን በፍቃድ ለቅቄያለሁ። እሺ የኛ አቶ ኃይለ ማርያም ደሳለኝ ስማ፣ አሁን ከሰማኸኝ ከምግብ ጥያቄ ነፃ የምትወጣበትን ዘዴ ልንገርህ። ምንም አይነት ዘዴ እንድንነግረኝ አልፈልግም። ለምንድን ነው የማትፈልገው? ምክንያቱም ከሀገሬ በፊት የኔ ምግብ ጥያቄ እንዲመለስ ስለማልፈልግ። ይኸውልህ ሀገር ማለት ሰው ነው። ስለዚህ አንተ በላ ማለት ሀገር በላሽ ማለት ነው። አቤት ምላስ፣ አቤት ሳክስ! አንተ ምን አይነት ምላስ ነው ያደለ በእናትህ? ጤፍ የሚቆላ ምላስ። አረ ፈጣሪ ወይ ህዝብ በምላስ ተቆልቶ እያረረ ምን ነው ዝም አልክ? በምላስ የሚደርስ ጥቃት ይቁም፣ በእኛ ይብቃ፣ ትውልድ ይዳር።